እና ረመዳንም ስለሆነ ቂም ከያስሽብኝ ድንገት ከተናደድሽ ጾሜ ተቀባይነት የለውም። ስለዚህ ይቅርታ ብያለሽ። ለምንድን ነው እንደዛ የምታስበው ነው? እኔ ማስበው ሳይሆን ለምሳሌ እኔ ያንቺ ጊፍት ነው እንጂ ከሌላኛ ቶፕ ጌመር ጋር የተጫወትሽ ላንቺ ብሰጥሽ በእርግጠኝነት ያቺኛዋ አሽሙር ትናገራለች። አሽሙር ስትናገር አንቺ ደግሞ እኔን ፕሮቴክት ማድረግ አለብሽ። አንቺም እሷ ጊፍተሮች ላይ አሽሙር ትናገራለሽ። ተባሻለ ነው ይሄ የጌሙን ብሽሽቅ ነው የምትለው ወይስ ኖርማል ትክክለኛ ሲሪየስሊ አሽሙር? እኔ ከማየው ነው እንግዲህ ከማየው በመነሳት ነው የምንነግርሽ። ትክክል ላልሆን እችላለሁ እኮ ይሄ ሲሪየስሊ የጌሙን አሽሙር ነው የምትለው ወይስ ደግሞ ይሄ የእውነት አሽሙር? ሲሪየስ የሆነ አሽሙር ነው እንጂ ስድድቡ ትሰዳደባላችሁ እኮ አይደል? ኦኬ። እና የጌሙ ብሽሽቅ ዲቦራ አንቺ የምናገረው በሙሉ ገብቶሻል። አይ ኖ አንደርስታንድ። አንቺ የልብሽን እኮ ነው እየተናገርኩ ያለሁት፣ ግን ማመን ያልፈለግሽ ገብቶሻል። እንዳልገባሽ ነው አክት የምታደርጊ። ኦኬ። ለምን እንደዛ እንደብቶኝ ገብቶኛል። ታዲያ ታጣባርኩ ትንሽ ትሪት አይ ነው ገብቷታል። የምናገረው በጠበደብ ነው የገባት። ግን አሁን እንዳትል ተቸግራለች፣ አይደለም እንዳትል ተቸግራለች። ገብቷታል። ተባነነ እኔ አሁን የሆኑ ሰዎች ትላንትና ነው እቺ ከትላንቱ ላይ ሪካርድ አየሁ ሰው ፍሊተር ምናምን እያሉ ያወራሉ ስለኔ ማለት ነው። እኔ ኢንፐርሰንት ቴዲም ባይ ዘ ወይ የትም ቦታ ሄዳለሁ። አሁን ሰው የተሰበሰበበት ቦታ የትም ቦታ ሄዳለሁ በኮንፊደንስ ማለት ነው። በራስ መተማመን ስላለኝ ነው። እዚህ ቲክታክ ላይ የማውቃችሁን ሰዎች በአካል አግኝቻቸው አውቃለሁ። ማረጋገጫዎች አሉሽ? ቪዲዮ ፕሮግራምም አዘጋጅቼ ጠርቻችሁም አውቃለሁ። የተሰበሰቡበት ቦታ ስለመገኘትሽ የሚያሳይ ቪዲዮ አለሽ? ለዚህ ለተከበረው ህዝብ ማቅረብ የምትችይው ማረኔ ነበረ እንዴ? የልደቴን በርዝዴን ራሱ በ10,000 ሰው መካከል ህዝብ እያየ ነበር እዚሁ ላይ አረ እኔ በተደጋጋሚ እዚህ ቲክቶክ ላይ የማውቃቸውን ሁሉንም አግኝቻቸዋለሁ። አብዛኛው ባለበት ቦታ ላይ ሁሉ አለሽ። ኦኬ ይሄ አንዱ በራስ መተማመን ነው። ኦኬ እኔ አይ ዶንት ማይንድ የሆነ እንዴ ልበል ካሁን ለምሳሌ ይሄ የኮንፊደንስ እንትን ማለት ምናምን የለብኝም። እና ሲያወሩ የነበሩ ሰዎች እዚህ ነው የሚኖሩት። በጣም ገረመኝ። ሁለት ምላስ ናቸው። እኔን እዚህ ጋር በጣም እንደሚወዱኝ በጣም ለኔ ቦታ እንዳላቸው ምናምን ነው የሚያወሩት። እና ከጀርባዬ ግን የሚያወሩት ያረ ሶብስሞስ አይታችሁታል ምናምን ይገርማል። የሰው ነገር በቃ የዛን ጊዜ በቃ ቲክቶክ መንደር ያሉ ሰዎች በጣም ከባድ ናቸው። ሁለኛው ብትጠይቂኝ ትልቋን የኖርንበትም ከሰፈርም ካደግንበትም ከምናውቀውም ትልቁ ውበታችሁ እኮ አንዳችሁ ከአንዳችሁ ስለአንዳችሁ ከጀርባ የምታወሩት የምትንሾካሾኩት ነገር ነው። አንዳችሁ ስለአንዳችሁ የምታወሩት ነገር ውበት እኮ ነው። አሬ ቴዲ በጣም የሚለየኝ ነገር ምንድን ታውቃለህ? አላወራም እኔ ስለሰው እኔ ስለሰውም አላወራም። በተለይ ደግሞ ስለምቀርባቸው ሰዎች አላወራም። ለምሳሌ ጓደኞቼ ስለምላቸው ሰዎች አላወራም። ከጀርባም አላወራም። ከፊት ለፊት ማወራውን ነው ከጀርባም ላወራ የምችለው። አልወድምም እንኳን የምቀርባቸውን አሁን ቴዲ አሁን አንተ ጋር እንደዚህ ተቀራረብን አይደል? ቴዲ እንደዚህ አሁን ፊት ለፊት የምነግርህን ነገር ነው ጀርባህም ሂጅ የማወራው። እንደዚህ አልወድም እኔ እንደዚህ ጀርባ ላይ ሐሜት እንደዚህ ምናምን የፈለከውን ሐሜት አታመጣብኝ። ሆነ በጣም በጣም ፖዚቲቭ ነኝ። በቃ እኔ ለካውን ካልተመቸኝ ቴዲ አትመቸኝም ምናምን ብዬ ፊት ለፊት ነው የምነግርህ። ወይ ከደበረኝ እዚሁ ፊት ለፊት ነው የፊት ሪአክሽን ይቀየራል። እዚሁ ፊት ለፊት በቃ ካልተመቸኝ አልቀርብህም ምናምን ወይ ፎሎ አላረግህም አልከተልም ምናምን እንጂ አንተን ወድሃለሁ እያልኩ ምናምን ከጀርባ ሄጄ ምናምን ኖ ለምን እኔ ብዙ ጊዜ እንደውም በጣም ነው እታማለሁ እንጂ አላማ ስለማውቀው ከጀርባ ሲወራ የሚሰማውን ስሜት በጣም ብዙ ጊዜ ደርሶብኝ ስለማውቀው ነው ያላረገውም። ከጀርባ ሲባል እዚህ ቲክቶክ ላይ የሚያወሩትን ነው ወይስ ተደዋውለው ያወራሉ ወይስ ይጻጻፋሉ? ምንድነው ከጀርባ? እዚህ ቲክቶክ ላይ ፊት ለፊት ከተወራ ከጀርባ ይባላል አይደል? አይ ቲክቶክ ከጀርባ ነው። ቲክቶክ ላይ ምናምን አይደለም ከጀርባ የሚወራ ኦኬ። ተደዋውለው ምናምን በውስጥ በኢንቦክስ ምናምን የጀርባ ከዛ ትሰማዋለህ የሆነ ጊዜ ላይ ምናምን ትሰማዋለህ
ግን እኔ የምቀርበውን ሰው ወይ ደግሞ የራሴ የምለው ሰው በእኔ አቅራቢያ ያለውን ሰው ምናምን አላማም አልወድም። እኔ ማማት እኔ አሁን አንድ ፕሮግራም አዘጋጃለሁ። አንዳንዴ ሴት ልጅ ሴቶች ማለት ነው ኢቭን አሁን ቆንጆ ሴት ስናይ ምች ልጅ እኮ ስታምራ አንልም። ለምን እንደሆነ አላውቅም። የሆነ እንከን ነው የምፈልገው። ታስጠላ ለምን ታምራለች? እኔ እግዚአብሔርን አልልም። እኔ የሆነ እንከን ታወጣለህ። እኔ ብትገለኝ አልልም። በቃ ቆንጆ ሆነች ቆንጆ ናት እንዴ ልወስድባት አልፈልግም። እኔም የራሴ የሆነ የራሴ የሆነ ውበት አለኝ። የራሴ የሆነ ደስ የሚል ነገር አለኝ። የራሴ የሆነ ነገር አለኝ። በቃ እኔን እንደኔነት የሚወደኝ አለ፣ እሷን ደግሞ እንደሷነቷ የሚወዳት ሰው አለ። ገባ አለም እኔ ከወደድኩት ቴዲ በቃ በጣም ነው ሰው የምወደው። በጣም ብዙ ጊዜ የሚጎዳኝ ምን እንደው ታውቃለህ? ሰው ከወደድኩ አሁን በጓደኝነት በምን ከወደድኩ በቃ ወደድኩ ሙጫ ነኝ። በቃ ጅልኝ እንትን በቃ ለዛ ሰው በጣም ነው የምጠነቀቀው። በጣም በቃ ያን ሰው ላለማስደበር ምናምን እንኳን ከጀርባው መጥፎ ነገር ያን ሰው ጭራሽ ነው ማስደበር የማልፈልገው ጭራሽ። አንድ ጥያቄ ልጠይቅሽ። እዚህ ይሄን በግልጽ መልሽልኝ። እዚህ ቲክቶክ ላይ ጌም የምትጫወቱ የፉል ታይም ጌመሮች አብዛኛው በአካል መሬት ላይ ቢገናኙ የሚገዳደሉ አይመስልሽም? መገዳደሉ ይቀር የሚደባደቡ ያሉ የምር ግን የሚጠላሉ ይመስልሃል? እኔ አሁን ኢምፐርሰን ከጠየቀኝ ከቲክቶክ የምጠላው ሰው የለም ከአንድ ሰው ውጭ። እንዲህ አሁን እጠላዋለሁ የምለው ሰው የለም። አንድ ሰው ብቻ አለ። ግን ከዛ ሰው ውጭ እጠላዋለሁ የምለው ሰው የለም። ጌመር ነው ያኛው ሰውዬ አይደለም። ጌመር አይደለም። ቲክቶክ ላይ ያለ ሰው ነው። ወይኔ ቴዲ ኦ ማይ ጋድ ማነው? አይ እኔ ሰው አልጠላም። እኔ ገባክ? የሆነ ሰዓት አልፈልግም ብዬ ምናምን ከሰው ልርቅ እችላለሁ። ያን ሰው ጭራሽ ከዛ ሰው አጠገብ መሆን አልፈልግም። ግን ጠልቼው የዛን ሰው ውድቀት ሞቱን ምናምን አንዳንድ ሰው እኮ ይገርማል። በቃ ሞቱን ሁላ ይጠባበቃል። በቃ ሞቱ ባሳየኝ ምናምን። ምን አይነት ጭካኔ ነው? ምን ተዋወቀ እኮ እዚህ አፕል እኮ ነው ኢምፐርሰን እኮ ነው። አልተበዳደልንም ተዋወቅ እና ይገርመኛል። በቃ አንድ ሰው ርቀት ይሄዳል ማለት ነው የዛን ሰው የሆነ ነገር ለማየት ማለት ነው። ከባድ ነው ደግሞ በዛ መጠን ለአንድ ሰው መጥፎ ነገር ስትመኝለታል። ለሰው ብለሽ ተጣልተሽ ታውቂያለሽ ከሰው ጋር? ወይ ነፍ ጊዜ አሽቃባጭ እንኳን እንዴ! ግን ናት ኦልዌይስ አንዳንዴ ሲብስ ግን ለሰው ተጣልቼ ያሱሽን ዞሮ ታርቆ ያውቃል። ከዛ እኔ ዳርቀር ቸቀሉ ነፍ ጊዜ አንቺን አየር ላይ አስቀርሽ። keep that strong attitude ታረቅ ነው ምን ታስቢያለሽ? አላማከርሽም? ልታረቅ ነው ከዚህ ሰውዬ ጋር ምናምን ብሎም አላማከርሽም? አለ ብዙ ጊዜ አለ። አሁን እንደዚህ አይነት ነገሮች አሉ። አሁን እዚህ ብዙ ጊዜ ሶሻል ሚዲያ ላይ ህርቅ የሚጣለው ሴጣን ነው ብዬ ስለማስብ የሆነ ሰው ጋር ሲታረቅ እኔ ደስ ነው ብለኝ ሴጣን የለብኝ ሰው ሲጣላ። እሺ አሁን ውስጥሽን ለአንዴና ለመጨረሻ ጊዜ ከሁሉም ጋር ሰላም ላድርግሽ። ሬዲ ነሽ? ላስታርቅሽ እኮ ነው። ምንም ከማንም ጋር ምንም ሰላም ልታደርገኝ ነገር ለምን መሰለሽ? አሁን አንቺ ብልጥ ነው መሆን ያለብሽ ውስጥሽን። አሁን አንቺ ጌም ነው የምትጫወቹ ገባሽ? ምንም የሚያጣላሽ ውስጥ እኔ ከማንም ጋር ጸብ የለብኝም እኮ። ኦኬ አንዳንዴ
የሆነ ሰው በቃ የማይሆን ሰው ሲሆን ምናምን ትራራቃለህ እንጂ እኔ ጸብ የለብኝም ከማንም ጋር። ርቀ ምናምን የራስን መንገድ ምናምን ትይዛለህ እንጂ እኔ ከማንም ጋር ተጣለው ጸብ የለብኝም ከማንም ጋር። ታፕ እያደረጋችሁ ሁላችሁም ታፕ እያደረጋችሁ ሲሆን እኛ ፖለቲከኞች ነበረ አፋቸውን ልናስስ የሚገባ ጌመሮችን የዓለም ፖለቲካ ተጨናንቆ ጌም ትጫወታለች። ታፕ አርጉ፣ ሁላችሁም ታፕ አርጉ። ታፕ ጊፍት ጋለሪ እያየ ሙላ። ከዛ በኋላ ወደ መረጃዎች ወደ ወሬዎች እንሄዳለን። እሺ ከማጋ ስታርቃት በቃ ከማንም ጋር እኮ ችግር የለብኝም አለች። ፊት አውራሪ እኔ ከማንም ጋር ችግር የለብኝም ውስጤ ንጹህ ነው ፈትቻለሁ አለች። ከፈታች በቃ ያ ፈጣሪ ለፈጣሪ ትችዋለሁ ለመድኃኒዓለም ቲክቶክ ላይ እንደዚህ እንጂማ ማለት ነው። እንጂማ በቀልብ አስብ ብዙ ነገር አደረግ ነበረ። ግን አንተ አንዴ ለመድኃኒዓለም መተው ጥሩ ነው። ከመድኃኒዓለም የምታገኘው ይበልጣል። አንተ ተበቀለ ከምታገኘው ደስታ በቀል እግዚአብሔር ነው እንጂ አንድ ጊዜ አንድ ሰው ነው በቀላለሁ ብለህ ካሰብክ ብዙ መንገድ ትስታለህ። መጥፎ ሰው ሳታስበው ራስን ላይክ ያልሆንከውን ሰው ሆነክ ነው የምታገኘው። ያ ደግሞ ስንት በደል በድለ ነው ይቅር ያለንን አምላክ ማሳዘን ነው። አንዳንዴ ለፈጣሪ ስትተው ፈጣሪም ደግሞ ያኔ ነው መንገድህን ቀና የሚያደርገው እንጂ ይሄ ቂም በቀል ይዘህ ምናምን በውስጥ መንገድህም የተሳካ ነው። ውስጥህም ንጹህ የሚሆነው አንዳንዴ ለፈጣሪ ስትተው ነው እንጂማ እንደ ሰው ቢሆንማ ኖሮ ብዙ ነገር ማድረግ እችላለሁ ነው። እነሱ ሰው ካደረገብኝ በላይ ብዙ ነገር ማድረግ እችላለሁ፣ ግን ምንም ጥቅም የለውም። ማለት ነው ስታስበው ጥቅም የለውም። ለፈጣሪ መስጠት ነው። እኔ ፓርታይም ሰባኪ ነኝ እና እግዚአብሔር ቃል ሲናገር ምን ያህል መሰለሽ፣ አንዳንድ ጊዜ የውስጣችሁን አሁን ለምሳሌ ሰውን በቀላለሁ ምናምን ስትይ የውስጥሽን አይቶ እግዚአብሔር ለዛ ሰውዬ ምህረት ያደርግለታል ይላል ማቴዎስ ወንጌል ሲናገር። አሜን ነው። ስለዚህ ነገራችሁን ሁሉ ለእግዚአብሔር አስታውቁላል። እግዚአብሔር ይበቀል አምላክ። አሁን አንቺ ከምትበቀይና እግዚአብሔር ከሚበቀል የትኛው ይበልጣል? ባይ ዘ ወይ እግዚአብሔር አንዳንዴ ዝም ሲል ይረሳ ይመስለናል፣ ግን ሁሉንም ጊዜ ቀን ጠብቆ ቀን ቆጥሮ ያሳያል። ደግሞ ለእግዚአብሔር መስጠት ነው። ያሳያል። ለእግዚአብሔር መስጠትን የመሰለ ነገር የለም። ባይ ዘ ወይ አንዳንድ ጊፍተሮች ደግሞ አላችሁ፣ በሁለት ቆንጆዎች መሀል ትገባላችሁ። ወይ አንዷን አትመርጡ። በቃ የአንዷ ጊፍተር ከሆናችሁ በቃ ለምሳሌ የዲቦራ ጊፍተር ከሆናችሁ በቃ የዲቦራ ጊፍተር ታማኝ። አሁን የዲቦራ ጊፍተሮች ደስ የሚለው ታዛችኋለች። እኔ በጊፍተር ተጣልቼ አላውቅም ቴዲ። እኔ ተጣልቼ አላውቅም በጊፍተር። ሰፖርት የሚያደርጉኝ ሰዎች በቃ እኔ ባይ ዘ ዌይ ምን አይነት ሰው ነኝ መሰለህ፣ እንዲህ ሰፖርት ለሚያደርጉኝ ሰዎች ራሱ እንግዲህ ይታዘቡኛል። መድኃኒዓለምን ሼር ሁላ አድርጌላቸው አላውቅም። ይኸው እናቴን ይሳይ ሼር እንደዚህ ተነክቼ የሼሩን ምልክት ተጭኜ አላውቅም። እዚህ ጋር ሁሉም ሰው እዚህ ጋር በቃ ይመጣሉ፣ ሰፖርት ያደርጉኛል። እዚሁ ጋር አመሰግናቸዋለሁ እንጂ ይሄ ሰፖርተር እዛ ሄዶ ሰፖርት ስላደረገ ምናምን እንደዚህ ድራማ ምናምን ነው። ግን አንድ ነገር ማድረግ ያለብሽ አሁን ዲቦራ በፍጹም ዲስሪስፔክት የምትደረጊበት የምትሰደቢበት ክብርሽን የምታጭበት ጌም ላይ በፍጹም እንዳትገኝ። የፈለገ በቃ ሰው ድራማ የሚወድ እንኳን ቢሆን ለመሰለሽ ሪከርድ የሚደረግበት እንትን ነው።
በፍጹም ይሄ ያለ አይደል ይሄ አንቺ አሁን የራስሽ ፋን አለሽ። መንገድ ላይ ስቴጅ ዲቦራ ይሉሻሉ። ገባሽ? ነገ ከነገ ወዲያ ትላልቅ ኦፖርቹኒቲዎች ከፊትሽ አሉ። ሀገር ቤት ብትሄጂ ብዙ ነገር መስራት ትችያለሽ። አምባሳደር ትሆኛለሽ። ፕሮፋይል ኢዝ ቬሪ ኢምፖርታንት። ያ የሆነ ሰዓት ላይ እንደውም ምን ሆነ መሰለ ይሄ ከማነው ሰውዬ ጋር መጫወት ከጀመርኩ ጀምሮ ማለት ነው ይሄ ከራሴ ከስምና ይውላ ወጣው ገባ። ለጌሙ እያልኩ እሰዳደባለሁ፣ እሱም ይሳደባል፣ እኔም እሳደባለሁ ምናምን። ከዛ ማላቃት ሴት ሆኜ ራሴን አገኘሁት። ከዛ የሆነ ሰዓት ላይ ያ ነገር የት ሄደ መሰለ? አንድ ሁለት የተባባለ ቤተሰብ ጋር ሄደ። አንዳንዴ ዝም ስትለው አንተ ይሁን እንዴ ነው ባለቤቱን ካላቆ አጠሩን አይነቀንቁ አይነት ነገር። ከዛ ምን ይሆናል አንዳንዴ በጣም ኦቨር ስትናናቅ እዚህ አፕል ዲስሪስፔክት ከሚያደርግ ሰው ጋር መጫወት አት ኤንድ ኦፍ ዘ ዴይ አንተ መሰደብ አይደለም ችግር የለውም እኮ እኔ ልሰደብ እኔ የምሳደባለሁ ምናምን እኮ ትመልሳለህ። ቤተሰብ ነው የምታሰድበው በቃ። ያ ደግሞ ቤተሰብ ደግሞ እንደዚህ ይደብራል ሲያዩት ምናምን ነው። እኔ አሁን አቁሜያለሁ። እንኳን ዲስሪስፔክት የምደረግበት ቦታ እኔ ኮምበሪንግ ቀናቢኒ አልቆም ቁጭ አዘሽ ነው 30 ሰከንድ ከመሙላቱ በፊት ስትይዋለሽ ቃልሽን ይሰጣሉ። በዚህ ደረጃ ደርሰሻል። ይቀላል እንደዛ ማለት አይደለም ግን ብዙ ነገሮችን ይሄ ቀንሻለሁ እና ቀበስ ድሳት ጫወታለሁ በስሳ ከዛ እወጣለሁ። ታፕ ቤተሰብ እሺ፣ ዲቦራን ምን ጠይቅላችሁ? በፊት እኮ እንደዚህ እኮ ሰው የምናገር ነው ሰው አልነበርኩም። ከሆነ ሰዓት በኋላ ነው ቃይናው ጠያምኩት። ከሆነ ሰዓት በኋላ በጣም መናገር ጀመርኩ ምናምን መስመሬን ሳትኩ። አሁን እንደዛውኝ ራሱ ያለው ሳይ በጣም ነው የሚገርመኝ። እኔ ግን እንደዚህ ሳወራ የነበረው ረብላል ቢከስ በላይ ነበርኩና በፊት እኔ ጌም ስጫወት ምናምን እንጂ ማክሽ እንደዚህ ኃይለ ቃል ምናምን ንግግር ውስጥ እኔ አላውቅሽም ነበር እኮ። የሆነ ሰዓት ላይ ግን ስናገር የተጋጠቀው የሆነ የተቆረጠ ምናምን አለ የተቆረጠ ቪዲዮ ምናምን ሲንሸራሸር ምናምን ኃይለ ቃል ስትናገሪ ምናምን ስትቆጪ ምናምን ያዩዋቸው አሉ። ሁለት ሰው አንዳንዴ ሰዎች ትናደጃለሽ ምናምን ትናገሪያለሽ ምናምን እንደዚህ አይነት ነገሮች ይኖራሉ። ሰው ነክ እኮ እሱን እኮ ነው የምልህ። ላይክ ፐርፌክት ልትሆን አትችልም ማለት ደግሞ እዚህ ሚዲያ ላይ ደግሞ ብዙ አሉ የሚያስነቅልህ ነገር ስትናደድ ደግሞ ትመለስ። ወላሂ ላዚም ይሄ አቀማመጡ አሳሳቋም እኔ ለበተርገለ ቬሎሳ ምስቆ አሳሳቅ ይችላል። ዲቦዬ ሶሪ ብያለሽ። በዚህ አጋጣሚ ቴዲ ያመሰግናለሁ ስላስገጣኝ። እውነት ነው ዲቦራ ማስቀየም የሚገባ ሴት አይደለችም። እኔ ግን ያው ክፍታፍ ስለሆንኩ ብዙም ጊዜ ሰው አስቀይማለሁ ምን እላለሁ። ግን እንደውም ብዙ ጊዜ እንደውም ለአመታት ነው የታገሰችኝ እና ረመዳንም ስለሆነ ቂም ከያስሽብኝ ድንገት ከተናደድሽ ጾሜ ተቀባይነት የለውም። ስለዚህ ይቅርታ ብያለሽ።